እለፍ ሶክ እለፍ ቅድሚያ ነገረኛ ምን ቆይ ለቁም ነገር ካልፈለክ አልፈልግም ስል ለምን አልተውከኝ ይነዋ ምን ፈልገው ነገር ለማድረግ ወደ ኋላ ማለት እሺ ሳልባል ማልተወለኛል እንጂ እንደው ግን ሴቶች ታስቁኛላችሁ ጉራችሁ ጥግ ላደርስ አልፈልግም ትርፍ መኪናችን እንኩ ስትባሉ ሁሉ ነገራችሁ ነው እንኩ ሚስት ሆናችሁ ቁጭ አይ መኪናን ቁልፍ ሲል ደግሞ በተቀመጥኩበት ጥላይን እስቲ ደስ አይለኝም እኔ ነኝ ጥያቄ ነው እኔ ጥያቄ ገንዘብ ነው አይደል በቃ ዛሰ ከገንዘብ ውስጥ ሳትሰራ ነው ሴት አገኘ ኦኬ ዳድ ሳትሰራ አትፈልግ እንዴ ነው እኔ እኮ የዚህ ሆስፒታል ባለቤት እንጂ ሰራተኛ አይደለም ነው እናቴ ድርሻለኝ አይደል እናቴ ድርሻ ደግሞ እንደፈለኩ መሆን ይችላል ዛሰ እናቴ በህይወት የለችም ተብሎ የሷን ስም አታንሳ ገንዘብ አይደለም የፈለከው አዘጋጅልሃል Baby, if you strip, you can get a tip, cause I like you just the way. ውሽማማ ቀልድ የለም ያው ውሽማ ምናምን ነው ይሄ በእኛ ቋንቋ የሚገለጹ ቃላት ዲስከስቲንግ ነው ለምሳሌ በእንግሊዝኛ ቢሆን ላይ ስፖርትስ ሴክስ ፓርቲ ያ ትክክል ይሄ ምን ይላል መሲ ኢትዮጵያ ሚስ ኢትዮጵያ እኔ ቆንጆ የጊቢ እናቴ በጣም የምትተማመንበት ዶክተር ነው ዳድ አልበዛ ገንዘቡን ለምን ትራንስፈር አደረክልኝ ስጨርስ እንነጋገራለን አሁን ከሰው ጋር ኦኬ እኔ ቪዲዮ ቆንኩት ተሳረኝ እንዴ ሶሪ ኦኬ I'll be back ቅርታ ሰርካለም ምንም አይደል ልጆት ነው እናትሽ ክፍል ተያዘላችሁ አዎ አይ ቆንጆ እንግዲህ ይባላል ይቅርታ ቅድም ሴንሲቲቭ ሆኜ ረብሽ መሰለኝ አይደል ያው ምን ዳዳረጀ መሰለኝ ምንም ሊረዳኝ አልቻለም ኤኒዌይ አንቺም በጣም ሶሪ በህይወት ላይ ምንም የማላመጣውን እኔን ይቅርታ ከምትጠይቅ ወላጅ አባት ይቅርታ ይሄ ቤተሰብ ጉዳይ ነው እሺ ቤተሰብ ጉዳይ ደግሞ ጣጣው what አላወቅሽኝም ማለት ነው ካላስለቀስኩሽ ሞቻለሁ እሺ አንተ እኮ እስኪ ወላዝ ዝናን ስለመጣ ነው ፍቅር በፈረንሳይ ቤት ነበር ነው ስፓኒሽ ጋር እንዴ አይት እነሱ ለጠየቃቸው እምቢ ሞታቸው ሞደቋ ላይ ቀር ሰሞኑን ያስቸገረች እዚሁ እንዳለች ይባላቃት እኔም ማላቃት እናቷ አልታሳበም ነው ነው ሆስፒታል የመጣችው 3 ቀን ነው የሰጠዋት ከዛ በኋላ የፍቅር ታማሚ ሆና ተመለሳለች አይ ቆንጆ አቤት ሶሪ ቆንጆ ልጅ ካለኝና አሁን ኦኬ give me a say ምን ማለት ነው ያ በእግዚአብሔር ይወሩት ቅድም እንዲህ ብትል ምን አለበት ምን ማለት ነው ይሄው ነው ቆንጆ አሁን እኮ እናትሽ ልትይገባውና ትንሽ ተጫውቼ ምናምን ቆንጆ ቴንክ አይባልም አይ
የራስን አባት እያሳመኑ የሰውን እናት ማስታመም ተገቢ ነው ወይ ያልኩ እያሰብኩኝ ነበር። አንተ ግን ተሻለ? ይነዋል። እኔ እኮ የዚህ ሆስፒታል ባለቤት እንጂ ታማሚ አይደለም። ሰው መሆንህን እስክትረሳ ድረስ ጉረኝነት ጤነኝነት ነው? አይምሮ ታሟል። ይዝጋሽ። አው በር እንደዘጋሽብኝ አፍሽን ባላዘጋሽ ሞቻለሁ። የኛው ስድብ እንግሊዘኛ ነው። ነው ፍሌክሲብል ሃይ ባንተና በጓደኞች ቋንቋ ልጠቀምና ይሄ ሁሉ ዙሪያ ጥምጥም እኔን ለመጥበስ ነው። መጥበስ አይደለም እበላሻለሁ። እሺ እሺ ዳድ you know what የእናቷ እንክብካቤ ያስፈልጋቸዋል። እናትሽ እንክብካቤ ያስፈልጋቸዋል። ይቅርታ ዶክተር። እሺ ጀግናዬ፣ ዛሬም እዚህ ነው ያልከው? እንደዚህ እያገዝከን ብር ብጠይቅም ያምርብሃል። ብር ያስፈልገኛል። ለእኛ መሆን አውቃለሁ፣ ግን ለማንም ሴት እንዲስትሆን አይቼ አላውቅም። ለም ብቻ ለሜንጊ አፍቅራታል። እንግዲህ ሚስት ሴት መጣች። እንግዲህ ተያሽ No, never. I don't know. ከሌሎች ሴቶች ለሷ ለምን እንደዚህ እንደሆነ አላውቅም። ግን ፍቅር ልታስይዘኝ ያምራት ይቀር መቼም አላፈቅራት። እስቲ ተዋታ። አልተዋት። እሷ ከሌሎች ሴቶች በምን ተለይታ ነው የምትለው? ሜቢ እሷ ለኔ የምትለየው ከሌሎች ሴቶች ይልቅ ለሷ መሰጣት ቅጣት 10 እጥፍ በመክፈሉ ብቻ ነው። that's all. Damn it. ይቅርታ እዚህ የነበሩት ታማሚ ከወጡ ቆዩ። ሄሎ ስልካለም አገኘሽ ፈልጋለሁ። እንግዲህ ነኝ ሆስፒታሉ ባለቤት። ስልኬን ከየት አገኘው? ይነዋ ምንም ነገር ፈልጌ ማለታ መሆኔን ልታቂ ፈልጋለሁ። እንግዲያውስ ፈልጌ ያጣው የመጀመሪያ ሰው ነው ይሆናል። ደግመህ እንዳትደውል። በሌላ ሰዓት ማግኘት የለቀረ የኔ ስም ማለት ነው። ጥሩ እኔም ማግኘት ነው የምፈልገው። ነገ ከስራ በፊት 1 ሰዓት ላይ እንገናኝ። ወይ 1 ሰዓት ቆንጆ ጠዋት 1 ሰዓት ልናስደርስ ነው። አዎ ይልቀልታውና ራት ምናምን እየተገባበዘ አልችልም። ኦኬ ምሳ ጥሩ የቲዩን ፍላይት 1 ዲጅ ስታይል አሜሪካን ዲሽ ነው። አንዳቸውንም አላውቃቸውም። ኦ ማይ ጋድ አዲስ አበባ ውስጥ የለሽም ማለት ነው? 19 ክበብን ታውቀዋለህ? ኖ አላውቀውም። አዲስ አበባ ውስጥ የለህም ማለት ነው። እየጠየቅክ ነው። 6 ሰዓት you know what like ዌስተርኖቹ ጋር ምናምን ያለው ነገር ስታይ በአፍሪካ በተለይ ደግሞ በዚህ ሀገር በጣም የሚያበሳጭ ነው። ህዝብ የሚያናድስ ስለዚህ ምን አቃጠለን እዛው ሄዶ ፈርሰስ ማለት አይሻል? ሄይ አሁን ሳልጅ እንደዚህ ጎትታል ጋዳም እኔ እኮ ነው እዚህ የሰብአዊ መብት የህፃናት መብት ምናምን አንዳንዴ እንዲያነቡት መዝናናት ደስ ይላል። ብዙ ጓደኞቼ ሀገር ውስጥ መዝናናት ደስ አይላቸውም። አውሮፓ
ኤሽያ ምናምን አሜሪካ ቅርብ ዱባይ ምናምን እየሄድን ነው ዘና ብለን የምንመለሰው። ፓስፖርት አለ ና ሶሪ አለቃ ለሄድ ነው ብዙ ሰማው። ለስንት ቀን ነው? ለአራት ወር። የት ነው ማለት ውጭ ምናምን? የሀገር ውስጥ ነው። ቺፍሊ ሀገር ውስጥ አራት ወር ነው። ቦሪንግ ኤኒዌይ እየመጣሁ ይሻላል። አንተ ልትመጣ የምትችልበት ቦታ አይደለም። ይሄን ወይዘ ቀን ሙሉ ጉራስ ነዛ መዋል አይደክም? ወደድክም ጠላህም የምትኖርበት ያደግክበት ሀገር ነው። የምትኖርበትን ሀገር የምታንቋሽ ያንተ ባልሆናት የኔ እያልክ የምትመጻደቅ ባዶ ነው። እዚህ የቀጠርኩ ይህንን ጉራህን ለመስማትና የምታንቋሽሸውን ፍቅር ልቀበል አይደል። ይልቁንስ መልካም አባት ሆኖ መልካም ልጅ ላጡት አባት ስለ እያወኩኝ ሳልነግር በሄደልኝ ያቀበለው ደግሜ ስለማላገኝ ግን እድለኛ ነኝ። ሲዳም ያው ልጅ በተቀመጡበት ላይ ደስ ወንድ ነኝ ብለህ ነው እንዴ? ከሆነ የተሳሳተ መረጃ ነው። ትዳ እኔ ነኝ እያተመደው ወደመ መረጃ ፈልጌ ነበር። ዋ አልገባኝ። ለመስገን የመጣ መስሎ ነበር። ኖ ሰርካለም ፈልጌ ነበር። ሰርካለም የሰርካለም መስሪያ ቤት እዚህ አይደለም። የምንመላውን ፕሮሰስ ለመከታተል ነው እዚህ የተገኘችው። አሁን ወደ ስልጠና መሄጃቸው ስለቀረበ ስብሰባ ይገባል። ኦኬ ሶሪ ምዝገባ ያልሽኝ ምንድነው? የመከላከያ ሰራዊት ሰልጣኞችን እየመዘገበ ሰው ለዛ የመጣች መስሎኝ። ትግርና ወታደር ነች? ኦ ማይ ጋሽ እና አንዳንድ አይነት ወንድ ቢስ ያገባ ማለችን ብለህ ስልጠና ነዋ ስልጠናውን ቀረው ማለት እኮ ለፍጹምነቴን አሳየዋት ማለት ነው። ነገር ለብቻ ይመስለኛል። እኔም አይመስለኝም። ፍቅርም አይደለም እብደት ነው። ያው ስልጠና የተባለው ቦታ ድረስ ሄጄ ልብስ እኔ ልሁን እሷ ሳይቻት ነው ማለት ነው። ዛሴ ግጠኛ አይደለም እንጂ ወታደር ቤት እንደመግባት ወጣቱ ቀላል አይደለም። ብርና ሰው ካለ የትም ትገባለህ፣ ከየትም ትወጣለህ። አቤት ምን ያህል ለኛ እንደሆንኩኝ አልገባሽ። የምትሄጂበት ድረስ መጥቻ ማንነቴን አሳይታለሁ። እሺ ይላል ነገርኩህ እኮ እኔ የምሄድበት ቦታ ለእንዳንተ አይነቱ ወኔ ቢስ ጉረኛ የሚሆን አይደለም። ባንቺ ቋንቋ ላውራሽና የእናትሽ ወር ብገበታ ያ Ramra
የተወሰዱብን ነገሮች ሊመጠቀም እንደማይችል ተነግሯል። I know, but you know what? ቢያንስ ብሩ ልጠቀምበት። ይሄ ሁሉ ብር ምን ያደርግልሃል? ምናልባት ይጎዳ እንደሆነ እንጂ ምን ማገዛበት። ስለዚህ ንብረቱን ሁሉ መዝግበን እንረከባለን። ጨርሰህ ስትወጣ መስጠት ፕሊዝ። ጨርሻለሁ። ተከተለኝ። Talk to me please. Hey. እንኳን ደህና መጣችሁ። ወደዚህ ከመምጣታችሁ በፊት መቅረት የምትፈልጉ መቅረት እንድትችሉ እንደገለጹላችሁ እርግጠኛ ነኝ። አሁንም የስልጠናው ቅድመ ሁኔታ ከመሰናዳቱና ስልጠና ከመግባታችሁ በፊት መመለስ የምትፈልጉ መመለስ እንደምትችሉ ከወዲሁ በጥቅ ልናሳስባችሁ እንወዳለን። ከዚህ በኋላ ግን ከባድ የጤና ችግር የአእምሮ ህመምና መሰል ጠንካራ ምክንያቶች ካልሆነ በቀር በጭራሽ መውጣት አይፈቀድም። በሰማችሁት የጀብድ ታሪክ አለያም ውትድርናን እንደ አማራጭ የሥራ ዘርፍ አድርጎ በማሰብና የተለያዩ መሰል ግፊቶች የመጣችሁ ካላችሁ ከአሁኑ መመለስ እንደምትችሉ እንገልጻለን። ወታደራዊ ደንቡ በሚፈቅደው መሰረት ጠንካራ የስነ ልቦና ዝግጅት እንድታደርጉ በማሳሰብ በድል የምትወጡበት የስልጠና ወቅት እንዲሆንላችሁ እንመኛለን። ለብሳችሁት የነበረውን ከየቤታችሁ ያመጣችሁትን አልባሳት በሙሉ ሰብስባችሁ ታመጣላችሁ። ተዘጋጁ። አስማሜሊ ወንድ ነኝ። ህዝብ አዳሚ ያለ የሌለ ልብሱን ይዞ መጥቶ ሊከስር እንዴ? ልብሳችሁን አምጡ እኮ ተባለ እናማ ወሱ ሊያቃጥሉት ነው። ለምን መሰለህ? ተባይ፣ አንኩሌ፣ ቅማል፣ ቅጫም፣ ውሃን፣ ቋቁቻ እና ይሄ እንደ እከክ የመሳሰሉ ባክቴሪያዎችን እንዳይዛመቱ መሰለኝ። አሉባልታ ምንም እኮ የተረጋገጠ ወሬ የለም። አሉባልታ እቺን ሀገር አሉባልታ ጨረሳት። አንዳንድ ተላላፊ በሽታዎችን ለመከላከል ልብሶቻችሁን እዛ በርሚል ውስጥ ጨምራላችሁ። በፈላዋ ተቃጥሎ ይመለስላችኋል። እችክ በፈላዋ ነው እንደሚቃጠለው? በፈላዋ ይቀቀላል እንጂ ይቃጠላል ይባላል? እሺ ጌታዬ። ወሬን ምን ሆነሽ ነው ዱቅማቱ? ጡታሽ እንዳይቆሽሽ ነው? ነው ተወሳሽ ነው የመጣሽው? አረ ዱቅ ባያስከፍልም መቀመጥ ስላለብን ነው። እዚህ ጋር መቀመጥ ስላልፈለኩ ወንበር ይምጣልህ። if you can please በልበል ቁጭ በል። የምትቀመጥበት ሰዓት ጠፍቶ ይህንን ቦታ ጥቃ የምትናፍቅበት ቀን ይመጣል። አሁን ተቀመጥ። ቁጭ በል። መቶ አለቃ ገብሬ ይባላለሁ። እናንተ ማን ትባላላችሁ? አይደለም፣ ለዚህ ጋንታ የጋራ መጠሪያ ስም ተሰጣችሁ አይደለም? የሌሎቹ ጋንታዎች ስም አብዲሳ፣ ማርታ፣ ሰላም፣ ኢትዮጵያ ወዘተ። የእናንተ አምሳ አለቃ ሰርካል ምትኩ፣ እሷ ደግሞ የመቶ መሪያችሁ ናት። በአካል ብቃት ስልጠና፣ በስነ ምግባር እና የፖለቲካ ትምህርቶችን በቃልና በጽሁፍ የምትሰጣችሁ እሷ ትሆናለች። 10 አለቃ አንድነት ድንበሩ በአስተባባሪነት አብሮን ይሆናል። ከአምሳ አለቃ ሰርካል ምትኩ ጋር ጥቂት ቆይታ አድርጉ። ሁላችሁም በፍላጎት ነው የመጣችሁ። ሆኖም ግን አሁንም ይሄንን ስልጠና ለመውሰድ ዝግጁ ያልሆናችሁ ወይም የተሳሳተ መረጃ ይዛችሁ የመጣችሁ ካላችሁ ስልጠናው ሳይጀመር መመለስ ትችላላችሁ። ይሄ የመጨረሻ ማስጠንቀቂያ ነው።
ከዚህ በኋላ በጣም ውስን በሆኑ ጠንካራ ምክንያቶች ካልሆነ በስተቀር ይህን ስልጠና ማቋረጥ በፍጹም የተከለከለ። አመሻሽ ላይ የራት ፕሮግራም ስላለ እዛው እንገናኛለን። ኤልያስ እባላለሁ። ዳንኤል ፍሬንዴ ደከመሽ አይደል? አይዞሽ ገና ከፊት ለፊታችን ስንት ፈተና እንጂ ደሞ ይሄ ጥይት ምናምን ታታታታታ ይላላሉ ባናታችን አሉ ነው። ምንም የተረጋገጠ ነገር የለም አሉ ባልታ። እቺን ሀገር አሉ ባልታ ጨረሳት። አንቺ ግን ጠንከር በያ ፍሬንዴ መንገዱን ጆሮዋን ደፍኖታል ማለት ነው። ኤልያስ እባላለሁ። ኤንግል ማን? ኤንግል ENGLE ኧረ ተንተኔ በእንግሊዘኛ ኤንግል ቻርልስ ኤንግል በእውነት ቻርልስ አብሬ ስለሆንኩኝ በጣም ደስተኛ ነኝ። ይልቅ አሁን ሄደን አንጠልፍም ራት ምናምን ወዳሉት ዮና ቻርልስ ማን ነው ኤንግል ራት ኦኬ ባርፍ ይሻለኛል። እንደኔ ተበሳጭተሻል መሰለኝ። ምን አበሳጭ አትሉኝም? ያበሳጨኝማ ልብስ ያቃጥላሉ የሚባል ተራ አሉባልታ ሰምቼ ጉድ አልሆንኩም። አሉባልታ እቺ ነገር አሉባልታ ጨረሳት። ይልቅ ተነሽ በርታቤ ተነሽ ፍሬድ Don't touch me again, okay? Please leave me alone. ምን አለ? በቃ ማረፍ ፈልጋለሁ አልኩኝ አይደል? እቸክ ይሩቤል ተነስራት። ያው ነው ምን እቺኑ ያለችኝን አንድ ቲሸርት ቀቅለው እንደዚህ ያሳሷት። ሰላም ሳላላችሁ ብሶቴን ቀጠልኩ አይደል? ለካ አንቺም ቸኮሌትሽን እየከረከርሽ ነው አይደል? እንዴት ነው እንጂ እንብላ አይባልም እንዴ? ባህል ነው ብዬ ነው። አይሄሰች ካልቸር ለነገሩ የዚህ ሀገር ብዙ ባህሎች በጣም አናዳጆች ናቸው። ጎጂ ነው እያልከኝ ነው? ለምሳሌ አሁን ገዝቼ ይዤ የመጣሁት ለራሴ የሚበቃኝ ነው። ለራሴ የሚበቃኝ ከሆነ ለራሴ ብቻ ነው። ለአንተ ለምን እሰጣለሁ? የራሴን አልሰጥም። ሰውም አልፈልግም። ዛሴት ዳኒ ልብላ በሞቴ እንደዚህ ነው እኛም አለን ሙዚቃ ለሀገር የሚበቃ የሚለውን ዘፈን በኋላ ትጫወትልኛለህ። እሺ ምግብ በግል ነው ጨዋታ በጋራ ነው? እሺ አንተ አንድ ዘፈን ትጫወትልናለህ። እኔ አልዘፍንም። አመሰግናለሁ አይባልም እሺ ነው የሚባለው። እሺ አልዘፍንም። እኔ ጠፋ። ይሄ ልጅ ማለት ሳይወስን ነው መሰለኝ የመጣው። ከመጣ ጀምሮ እንደዚህ ጭብጥ እንዳለ ነው። ጭብጡ እንጂ አንድ ሙዚቃ ትጫወትልናለህ? ይሁ ፍላት ላይ አድርግልህ። ቀጥል። ያ ብዘምላችሁ በጣም ደስ ይለኛል፣ ግን እኔ አማርኛ ዘፈን ብዙም አላውቅም። ያው እንግሊዝኛ ዘፈን ደግሞ በክራር መስፈን እንግሊዝኛ ቋንቋ መድፈር ነው የሚሆነው አይደለም እንዴ? እኔ አማርኛ ክራር ለአማርኛ ራሱ አለመቅረቱ በጣም ነው የሚገርመኝ። ገረምናታ ብዬ ልጀምር ጨዋታ አትታሸግ እንጂ ከፋብሪካ ገብታ ላይዋ ዳቦ ቆሎ ውስጧ ቸኮላታ አይዞን እሺ ፈጠን በሉ። ሌላ ይቀረሰው አለ?
የኛ ሰው እንግል ቀርቷል። 50 አለቃ መጥቷል። እሺ የትላንት ድካማችሁን ታሳቢ በማድረግ ዛሬን ታልፋችኋል። ሁሉ ጊዜ ከማለዳው 11 ሰዓት ትነሳላችሁ። ተግባባን? የአካል ብቃት እንቅስቃሴያችንን እንጀምራለን። እሺ ፍጥነት ወዴት ነው? ላይ አንድ ሰው እንዳይወጣ። Oh my god. So weird. ሻወር በጋላ አይደብራችሁ? ነው የአውሮፓ አሜሪካ ምናምን ቢሆን ምንሏችሁ እንደዚህ ተቃላችሁ። አባት ቀናታ እኛ ደግሞ ኢትዮጵያ ነን። ለደፋ what ስምሽን አበላሽብሽ እንዴ? ጥቅቅታ ዚፕ ማውዝ ኦኬ። አፈን አዘጋ ምትል ከሆነ ነው ዘጋ። አንተ እኔን አፍልሰህ አረ ወይ ደከም እኔን አፍልሰህ ደከም የሚለው እየሰማት ገብ አንተ እኔን አፍልሰህ ጭራሽ ተቃቀፋችሁ። ሁላችሁም ችግር አለባችሁ። ምን ነው ምግብ አልተስማማህም? ምግቡ በጣም ተስማምቶኛል። እኔ ግን ብቻዬን መብላት አልለመድኩም። እዚህ ደግሞ ሁሉም ብቻውን ነው የሚበላው። ብትለምደው ነው የሚሻለው። እዚህ አለ መብላት አይቻልም። ወይስ ይጥቁና ምግቡ ካልተስማማኝስ? ታሳውቃለህ፣ መፍትሄ ይኖረዋል። አለ መብላት አይደለም ማስተረፍ አይቻልም። what እዚህ አለ መብላት ማለት አለ መስራት ማለት ነው። ግዳጅን አለ መወጣት። ፍሬንድ ከተበረሻው ነው ምግባችሁ በጣም ጥሩ ነው ግን ዴዘርት ላይክ ሳላድ ምናምን አፍተር ፉድ ደግሞ ላይክ ጁስ ያ ቺፕ ያ ቀበጥ ያ what what እስቲ ሁላችሁም ለምን ወደዚህ ቦታ እንደመጣችሁ አስቡ። ለደሞዝ ለእናት ሀገሬ እኔም አላውቀውም። የሰፈሩን ሰው ለማንቀጥቀጥ እበላሻለሁ። የተለያየ ምክንያት ይኖራቸዋል፣ ግን ከምክንያቶች ሁሉ የበለጠ አንድ ምክንያት አለ። ለህዝብ መስዋዕት ለመሆን ዝግጁ መሆን። ኢትዮጵያዊነት ማለት ጀግንነት፣ ኩራት፣ ታላቅነት ብቻ ሳይሆን የመልካም ስነ ምግባር ባለቤትነት እንደመሆኑ አብራችሁ ከሚሰለጥኑ ጓዶቻችሁ ጋር በፍቅር በመተሳሰብ ይህንን ስልጣና ትወስዳላችሁ። ተግባባን? yes sir እኔ ሰር አይደለም። ሶሪ yes ma'am እንግሊዛዊ ወይም አሜሪካዊ ነህ ወይ? አይደለም አልኩ። የመጣነውም ተመልሰን የምንሄደውም ወደ ራሳችን ህዝብ ስለሆነ የምንግባባው በራሳችን ቋንቋ ይሆናል። ይሄ የአገርን አደራ የምንሸከብበት እንጂ ለእንቅልፋሞች የሚሆን ቦታ አይደለም። ይሄ ነው እንግዲህ አንዱ ስርዓት ማጣት። መቀበልህን በወታደራዊ ሰላምታ ትገልጻለህ። አለቆችን ማክበርና የሥራ ባልደረቦችን ማክበር ግዴታ አለብህ። ሶሪ ይቅርታ። ስም 50 አለቃ ሰርካለም ምትኩ ይባላል። ተቀብያለሁ። 50 አለቃ ሰርካለም ምትኩ።
ዶክተር ዘራፍ ያዛለታ ዳንኤል ጀርማው ከመጣለታ ጠላት ነምሮ ጀሰጠለታ አምበ ይኖንጂ ይባላል ከናት ይባላል እንዴ የሙሉ ሰራዊቱን መቀስቀሻ ደውል እኛ ጋር ስር ነው እንደሚያስቀምጡት ቢሮ ነበርኩኝ 100 አለቃ ገብርኤል እኮ ነው የወጣሁት ፈለግሽ መለዮሽ ማስተካከል ኮፍያውን ነው ያልሽ እሺ ቆንጆና ኩራተኛ ሴት አንቺ የምትመጭበት ቦታ እንደኔ አይነት ሰዎች አይመጡም ማለት ጀግኖች የሚጨርሱ እንጂ ጀምረው የሚያቆሙ አይደል ምንድነው ቅኔ ምናምን ምስል ነገር የምታወራው የጊዜ ቀላል አማርኛ ምናምን ተጠቀሚ እንጂ የድሮ አማርኛ anyway እኔ ልጨርስ እንዳልመጣው በደንብ አድርገሽ ታውቂያለሽ የእኛችን ጉዳይ ማውራት የለብንም እኔ እናንተ ምንም ጉዳይ የለንም ከዚህ በኋላ እንዳትፈት ሴት ልጅ በቆንኩበት ጥላይ ስትይ ደስ አይልም ይሄን ነግሬሻለሁ ከዚህ በኋላ ከስልጣና ውጪ ልታገስ አልችልም ተሳስተህ እንዳትነካ ወረኒ አጂ ሄይ በእውነቱ አንድ አሰልጣኝ አንድ ሰልጣኝ መምታት በፍጹም አይችልም ቴንክ ዩ አይታል አይደለም ኮርት ነው ማቆማት ተመሰክርልኛል የሷ ግን ራስን መከላከል ነው የሚባለው ሰልፍ ዲፌንስ ተርካለም አንላቀቅም እንዴ ይሄንን ልብስ እኮ አልጋዬ ላይ አግኝቼው ዳንኤልን ስጠይቀው የኔ አይደለም ማለት ምን ሰታይ እንደወስደው ያ እኮ ለኔ አዎ አልኳል ታዲያ ምን አለበት ምስጋናዬን እንዳንበሸብሽህ በግልጽ ብትሰጠኝ እውነት ለመመስገን ነው እንደሚሰጠው ቸክ damn it thank you ቱታሽን ቆልፊ ልብስሽ ለምንድን ነው እንደዚህ ቆሽሸው ይታጠብ አንቺም ቆልፊ ቱታሽ ዝግጁ አሁን የምናደርገው የተራራ ጉዞ ነው ሁላችሁም ያዛችሁትን ትጥቅ አዘጋጁ በያዛችሁት ጀሪካ እዚህ አሸዋ ትሞላላችሁ ማንም ሰው አሸዋ ሳይሞላ መሄድ አይፈቀድለትም ግልጽ ነው ጓድ ዳይ ሆፕ ዳይ ወኔ ጉልበት ዳይ ውጣ ውጣ አትነሽ እንዴ ይኸው ይሄማ አበረታችስ ወስዶ መሆን አለበት አባ እንዴ አሸዋውን ደፍቶታል የለውም እንዴ ታዲያስ እንዴ ታዲያኛ ስለምን አንደፈው ምን አፈጋል ኤልያስ አምነ እስከመጣ ድረስ ያመንክበትን ነገር ነው ማለት የምን እሱስ ልክ ነው
እኔ ማለት እንግዲህ ከሴቶች ሰልጣኝ አንዷ ስሾፉ አልከልማት ቆየት ማለት ምን አለበት ብታስጨርሰኝ? ለጦርነት ብቻ አይደለም ህዝብ ችግር ቢገጥመው በብርቱ ሞራልና በጉልበት ልታገለግለው ጦርነትም ቢሆን የቆሰለ ጓደን ተሸክመ መሮጥ የምትችል ነው ያለው። የትኛውንም ታሪካችንን መለስ ብላችሁ ብታዩ ኢትዮጵያን ጀግኖች አይደለም የቆሰለ የተሰዋ ጓዳቸውን አንከብክበው ነው ከጠላት የሚያሸሽ። ኮሪያ፣ ኮንጎ፣ ሩዋንዳን ስናገር ይህን አለማወቅ ተግባብተናል ጌታዬ። ጌታ አይደል አለቃዬ ማለት ነው አለቃዬ። የምንግባባው ጓድ ወይም ደግሞ በማዕረግ በሚለው እሺ አለቃዬ። ጓድ መቶ አለቃ የያዛችሁ ጀሪካን ላይ አንዳንድ ይጨመርላችኋል። አሸዋ ሞልታችሁ ርቀው ሄዱ ጓዶቻችሁ ጋር ትደርሱባችኋል። ተግባባን? ማን ጀምራለ ደግሞ ወዲና ሱቼ መጠበቂ ወዳ ወይ ቆስያለሁ ይሄኔ ቤትህ ብትሆን እናትህን ውሃ አስሙቀህ ንፋስ እንዳይነካ በሩን ግጥም አድርገህ ታዘጋና የሞቀውን ውሃ ሳፋ ውስጥ አስገልብጠህ ዝፍዝፍ ማለት። እቺ ሳፋ የምትለው ቃል አልተመቸችህም አይደል? እውነትህን እኮ ነው። ጎድጎድ ብሎ ብዙ ውሃ ለመያዝ ጉርድ በርሜል ነው ጥሩ። ዳኒ ይህችን ልጠቀማት። እንካ እሺ what እንተሻሻል እንዴ? ገደለ ምን ከደበረ መጀመሪያ አንተ hey don't touch my again okay god damn it ምንድነው? አንተ ወንድ አይደል እንዴ? ወንድ ስለሆንኩ አይደል እንዴ? እና ሰው እንዴት ተበላሽቷል? ምን ታካብዳለህ? ከሸንግጂ ናበል ከፍ በል አይዞህ እሱ ጋር ኦኬ ቂም መያዝ ጥሩ አይደለም ብዬ እንድናወራ መጥቻለሁ። ምንድነው ማየት ብቻ የስማሽኝ ነው ቆንጆ 50 አለቃ ሰርካለም ምቱ I'm sorry 50 አለቃ ሰርካለም ምቱ ቆይ ታስጣ አትቆጪ ቀለል ማለት እንደዚህ ነው እንዴ? ቴክ ኢት ኢዚ ኦኬ ቀለል እንጂ ይልቅ አሁን ሰው የለም የወዲዳችን ብናወራ ጥሩ አይመስልሽም? እኔም አሁን ያለ ሙያዬ ከመንገላታብሽ አንቺም በዚህ ምርጥ እድሜሽ ሀገር እያልሽ ከምትጎጂ ዓለምን ዞር እያልን ብናይ አይሻልም? እንደውም ከዚህ በኋላ እኔ ጋር የሚያመጣ ምንም ጉዳይ የለም። ጉዳይህን 10 አለቃ አንድነትና 10 አለቃ ኤዶም ጋር ትጨርሳለህ። አሁን ዲሲፕሊን ሰው እንደው ሸውጣ አይባል human being okay ለዛም ባፌ ብቻ ሀገር ምል ሳልሆን ለዚህ ምስኪን ሀገር ፕራክቲካሊ ማስፈልግ ምርጣቂ
What are you doing? አሰልጣኞች ሰዎች ናቸውና ሊሳሳቱ ይችላሉ። ቅሬታ ማቅረብ መብት። Okay, yes. በስርዓት Then yes, someone can you please? Please. Oh, okay. ተቀብያለሁ። Okay, ተቀብያለሁ። ተቀብያለሁ። What? የኛ ሰው ተንስ ምን አገባኝ ጊዜ ሁለቱንም አስወጣለሁ። ከዚህ በፊት በተደጋጋሚ አርፍዳችሁ ታልፋችሁ ለውጥ ማምጣት ባለመቻላችሁ የመጀመሪያ ቅጣት 50-50 ትሰራላችሁ። ተቀብያለሁ 50 አለቃ። 50 አላነሰም 50 አለቃ። 100 አድርጌዋለሁ። እሺ ያልከው ሆኖ እሺ ነው። እየተበቀልሽኝ ነው። ያለበለዚያ ግንኙነታችንን ላለቃሽ ተናገር መሳቂያ ነው ማለት። እኔ ካንተ ጋር ምንም አይነት ግንኙነት የለኝም። አለቃይን ከፈለከው ደግሞ ያው ምንድነው ፑሻፕ አንዱን 50 አንዱን 150 ትላለች። እኔ እኮ ወድጄ እንጂ ተቀጥቼ ወታደር ለመሆን አልመጣሁም። ነው የምትሉ ከሆነ ሻንጣዬን ይዤው ልቅላለሁ። ከሄደ አቶ ፈረሰ ዳቦ ተቆረሰ የምትልበት ይሄ ጨዋታ ቦታ አይደለም። የማለዳው ስልጠና እንደተጠናቀቀ ሳታርፍ ቅጣትን ትቀጥላለህ። ና ሰላምታን አስተካክል። ከነ ልብሱ ተጋድሞላል። ዲስከስ ማኔ እንኳን በኔ ቅስቀሳ እሳት ቢዘንብ የማይነሳ ባለጌ ይባል ሁሉም የሚለው አይደል እንዴ? አሉባልታ እቺን ሀገር አሉባልታ ጨረሳት። ቀስ ብለን እናውላልቅለት ይሁን እንዴ? የለብሽ አለበት የትኛው እኔ ነኝ እኮ ያወለኩት ቷታ ጫማህን አድርግ። ምን አለበት? It's not your business, okay? I'm not your business. God damn it. ይሄ ልጅ አሁንም አይወደድም። ለራሱ ብለን አሪፍ ነገር ባደረግንለት እንዴ አንድ በሉት። አለበለዚያ የተውኩትን መፈናቀጥ ሊያስጀምረኝ ነው።
ከፈለገ ይሄድ ያደኩበት ሰፈሩን ጸጥ ረጭ አስፋልት መንካች መሆኔን ነው። በርጥጧል። እናቴ ጀግናዬ በአካል ብቃት ማንሰስ ስታይ ምንም አይመስልም። ኦኬ I'm just trying ለበቃ አልቻልኩም። ኦኬ ትላል ችግሩ መቻል አለመፈለግ አሁን ለጥፋት አይ ነው ትቀጣላችሁ አይደል? አዎ ትቀጣል። ሮል ሮላ ሮል ወደፊት ሁሻ ዲቶ ይሄ ለኔ ቀላል ነው። ጀነ ኦ ማይ ጋድ ኮኩ Hello? እንግሊኝ እንዴ የጠፋሰው Sorry, this is privacy. Sorry. Thank you. እንጊ ጃክ በጣም ችግር አለ። በደንብ አዳምጠኝ። ከዚህ በላይ እዚህ መቆየት ይሶሃል። ጃክ ያለ በቂ ምክንያት መውጣትም ይሶሃል። So do something. በቃ እዛ አዲስ አበባ ላሉ ኃላፊዎች የሆነ ነገር ምናምን አርጉና ከዚህ አስወጡኝ። ገንዘብም ቢሆን የተፈቀረው አስነገር አይ ነው ዋንደ የኔ መሆን አይቀርም። ጃክ ግን መጀመሪያ እኔ መኖር አለብኝ። ኦኬ ይሄ ገና መቃብር ይከተል ነው ስላልሰማ ብላሹልኝ አይደል ጃኮ ሶሪ እንግዲህ ብችል ደስ ይለኝ ነበር ግን ከአንድ ሰዓት በኋላ ከአንዲት ቆንጆ ልጅ ጋር በረራ አለብኝ እንዲህ ከሀገሩ ተወሰነ ማለት ይቻላል ለሴት ብሎ ጠግረራ አምሳለቃ እኛ ጋንታ ታሪኩ የተባለ ምልምል ሰልጣኝ ነበር ቶሎ ሳይርቅ ወታደር እንዲሰማራ ከዚህ በኋላ ጥንቃቄ ሊጎለን አይገባም መኮንን ውጪ የከዳው ምን እየመጥቻለሁ ጓድ አሳርፋቸው ታርፍ ታሪኩ የህዝብን አደራና ከባድ ሀገራዊ ኃላፊነትህን ለመወጣት ከመጣህበት ከዚህ ቦታ በድብቅ መጥፋት የሀገር ክህደት ወንጀል መሆኑን ታውቃለህ አይደለም? ይቀላል ሀገርን
ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ለዛውም እችን ሀገር ለዛውም ይህን ህዝብ እያዩ ያሉትን እስቲ ወንድምና እህቶችህን ያል ሁሉም ቀና ብለው ወደ አንተ እያዩ እርግጥ ነው እዚህ ብዙ ነገሮች ያልተመቹ ይሆናል። አገርህ ብዙ ነገሮች ሊጎሏት ይችላል። ለዚህ ግን መፍትሄው መክዳት ሳይሆን ሌሎች የቻሉትን ከባድ ስልጠና እኔም አያቀተኝም ብሎ ማመን ነው። እዚች ሀገር ጎደሎ የሚሞላው እኔም የተቻለኝን የበኩሌን ሳደርግ ነው ብሎ ማመን ነው። ሮም እድል በለው መጥፎ እዚች ሀገር ላይ ተፈጥረሃል። ከዚህ ሀገር ውጪ ሌላ ሀገር የለም። ታሪኩ በሰራው ወንጀል ተጠንቶ ሌላ ድብቅ ጎጂ ዓላማ እስካልተገኘብህ ድረስ ሊሆን የሚችለው ሁለት ነገር ነው። አንደኛ ተገቢውን ወታደራዊ ቅጣት ወስደህ ስልጠናህን መቀጠል፣ አሊያም በከዳሃት ሀገርህ በገዳሃው ወገንህ መሃል መኖር። ጫንተ ነው። አክ የተባልከውን ተባል ብቻ ከዚህ ተገናኘ። ተጸጽቻለሁ። መመለስ ፈልጋለሁ። ሰራ መታ ታኮስ ኤልያስ ሰው እንዲህ አይደለም። ይሄ ክፍታ ፊት ሄዱ እንዴ ለመደ እየተቀጣ ይሆናል እኮ። እንዴት ነው የሚያደርገው? እኔ በጣም የጠላሁት ያው ትንሽ ምክንያት ፈልጌ አንጥፌ ነው የምጠራው። አንተ እየተዋላ ነው ያለ ታነጥፈው እንዴ አሪፍ አነጣጠፍኩት አይደለ? ሉክ በያ አይኖ ሰው ማማት ያበሻ ባህል እንደሆነ በደንብ አድርጌ አውቃለሁ። ግን ሰው ከማማት በቤት ውስጥ መጥፎ ሽታ ለፈጠረው ነገር መፍትሄ ብትፈልጉ ያሻል። ካልሲ ሸተተኝ ልትል ብቻ እንደ ያልሽ የራሳችሁ ግን ለራሳችሁ እንዴት ይሸታል? አንተ እንዴት ነው የምትናገረው? ስነ ስርዓት ይኑር እንጂ። እኔ ስነ ስርዓት ከማስተማር በፊት መጀመሪያ አግረታ ምድረ ፈንገሳ ለምን እኛ እኮ ታግሰነው ችለነው ነው እንጂ በጣም ነው የሚንቀኝ፣ በጣም ነው የሚቀብጠው። እሱ ሀብታም የሆነ እንደሆነ እዚያ ምንድነው ያጣላችሁ ነው የተባለው? ካልሲ ያልሸተተውን ካልሲ ሸተተኝ እያለ ደግሞ በዚህ ሙቀት አይደለም እግራችን እጃችንስ ቢሸት ግን እምላለሁ አልሸተተውም። አንተ ይሄን መካድ አይቻልም። ነገር ግን የሚናገርበት ንግግር ስር የሚነቅል ነው። አምሳለቃ ለተፈጠረው ችግር እርምጃ እንዲወሰድ በትክክለኛው መንገድ መናገር እንጂ መሳደብም ሆነ ማንቋሸሽ አትችልም። ደግሞ አንተ ራስህ እንዳሰብከው እንዳልሆንክ ልነግርህ እፈልጋለሁ። አሁን ትቀጥኛለሽ መጨረሻችሁ ያለ? አዎ እቀጣለሁ። ደንቡ በሚፈቅደው መንገድ የማይጓዝን ሰልጣኝ መቅጣት ስራዬ ስለሆነ እቀጣለሁ። እናመሰግናለን አምሳለቃ። እናንተም ትቀጣላችሁ። እችክ ኤልያስ ንጽህናችሁን መጠበቅ ግዴታችሁ። ራሱን የማይጠብቅ ወታደር ህዝብና ሀገርን ይጠብቃል ብሎ ማሰብ አይቻልም። ይቅርታ አምሳለቃ፣ ለሩጫ ካለኝ ልዩ ፍቅር የተነሳ በደመ ነፍስ ነው እየሮጥኩ ያለሁት። ስንት ዙር እንደቀረኝ እንኳን አልቆጠርኩም። ከሌሎቹ በሁለት ዙር ቀድመሃል፣ ግን የግድ መቁጠር ነበረብህ። በማስተዋል እንጂ በደመ ነፍስ ህዝብ ማገልገል አይቻልም። ኧረ ምን ማገልገል ብቻ መገልገልም አይቻልም እንጂ። አዝናለሁ። ዙሩን እንደገና ትጀምራለህ። ደስ ይለኛል አምሳለቃ። ሩጥ እንጂ ዱብ ዱብ በል አልተባልክም። አምናት አናት ኦኬ ምሽሎን ያለ እየሮጥኩ ነው። እየተበቀልሽኝ ነው። ራማይ በጣም ይኸውልሽ ሌሎች እንጂ እኔ ሰጠኝ እንዳሉሽ ታውቂያለሽ አይደል? አላውቅም። እኔ የማውቀው ያለ ቦታ ተገኝተህ ስልጣናህን በብቃት እየተወጣህ እንዳልሆነ። ሩጥ። ላታመልጥኝ፣ አታሯሩጥኝ። ጥሩ። ዙሩን እንደገና ከዜሮ ትጀምራለህ። Yeah, this is revenge. Yeah, እንገርሽ አይደለም እዚህ ባይረዱኝ ከተማ ጠበቃዬን ቀጥሬ እንደፈለኩ ላስጠሽ ይችላል። እሺ ብሬን ይጭነቀው እኔ ስራዬን እየሰራው ስትጉላይ ትኖራለህ። ሩጥ። ደግሞ ይኸውልሽ እኔ ሩጫ ማለት ሌላው ነገር ለኔ በጣም ቀላል እንደሆነ እንድታውቂ እፈልጋለሁ። ኢመን እዚህ ኢመን ለኔ አይዟችሁ፣ ምንም እረፍት አያስፈልግም። በርታ፣ ጠንከር ብለን ይህ ቦታ እንደምታዩት ሳይሆን በጣም ረግረጋማና አስቸጋሪ ቦታ ነው።
ስለዚህ በጥንቃቄ ልንወጣው ይገባል። አይዟችሁ በርቱ። መድፋት ወታደራዊ ስርዓቱ አንተ ላይ ብቻ እየተፈጸመ እንደሆነ ለምን ታስባለህ? እኛ አንተን የመቅጣት ሱስ የለም አለበት በደንብ አለበት። ቢገባ ሁሉም ነገር ይገውን ያለው ለራስ ለኔ ይችላል አለመቻሌ መንገር ብቻ ነው። ለኔ ሳችል መቼም ትችላለህ ልል አልችልም። መፍትሄው ችሎ ማሳየት። ይኸውልህ ሰው ተባብሮ በደለኝና ከቅሜ በላይ ሆኖ እርምጃ ቢሆን የኔን ጥፋት ብቻ ማየት ነው። ለኔ ይዛ ከሰው ጋር ተስማምተህ መኖር ያልቻልከው ራስህ ነህ። ዞር ብለህ እንግዲህ ለአንተ ነው አሰሉኛ ጥሩ ነገር የሚፈልጉ አፍሼ ከማድረግና ከመምከር ይልቅ ወንድ አይደለም አችልም ወኔ ቢስ ነህ እያሉ ሞራሌን መስበር ነው ለኔ። እሺ አይነው አውቃለሁ። አሁን ካላችሁ ትቀጣላችሁ አይደል? ከዛ በፊት ግን አንድ ነገር ብቻ እድል የማልፈልገውን ስልጠና እየወሰድኩ ያለሁትና ጣታችሁን እየተቀበልኩኝ ያለሁት እልህና ልሸነፍ ባይነት ከቨር ያደረገው ፍቅር ያስገዶኝ እንጂ ማንንም ፈርቼ እንዳልሆነ እንድታቂ ይፈልጋል። ሄረ ጨርሻለሁ። አሁን ቅጣትሽን መቀጠል ትችያለሽ። 50 አለቃ ቆይ ውጪ ሄዳለሁ አልነበር እንዴ ያልከው? እሺ ይሁን። እንዴት አንተ ወታደር ማሰልጠኛ መጀመሪያ ለምን ገባ? አሁን ለምን መውጣት ፈለግ? እዚህ በጣም ህግ ይበዛል። ኤቭሪዴ ቅጣት እንዴ ነው እኔ ማሰልጠኛ ከሚል መቅጫ ብዙ ነው የሚሻለው። ይነዋዳድ በቃ ቢሆን ልታገኘኝ የምትፈልግ ከሆነ ዱ ሰምዴ ፕሊዝ። በቃ የሆነ እዛ ላሉ ኃላፊዎች ሳንቲም ምናምን ሰጥና በቃ ፕሊዝ ተው ምን እያልክ ወይ ደግሞ በቃ የአእምሮ ህመም ምናምን አለበት በልና ማስረጃ ካሉ ውጭ የታከሙ በላቸው። ዛስ ዳድ አይሾት መጣለሁ። ግድ የለህም። ስማ ልጄ እኮ ነህ። ያለበት ጭንቅ ሳልገላግልህ እንቅልፍ የሚወስደኝ ይመስልሃል? የነገ ሰው ይበል። እንግዳ ለየት ያለ ባህሪ ያለው ልጅ ነውና እዚህ ካሉት ነገሮች አንፃር ሁሉም ነገር መስመር እያያዘ ነው። አብዛኛውን ደግሞ ከሷና ከሱ ጋር ነው የሚሆኑት። እንግዳ አረሄ ሃይባ ያጣ እንዴት ነው የሚያደርገው? እኛ አንድ መፈረም ያሉበት ነገሮች አሉ። ያ አይነው የሞባይል ላፕቶፕ ምናምን አለ ግን አይ ዶንት ኬር ይዘሩት የአዲስ አበባ ብራንች ኦፊስ አለ መፈረም ካለ ለአንተም አታብዛው። ሂድና አናግራቸው። ያው እንግዳ ነገሮችን እንዳታበላሽ በእርጋታ ስትሰናበታቸው ማመስግነህ እሺ። እስቲ ቁጭ በል እስቲ። ወይ ወደዚህ የመጣው ለምንድን ነው? ያው ወታደር ሆኜ አገሬን ለማገልገል ነው። እና አሁን ለመመለስ ፈለግ? የአእምሮ ኬዝ ምናምን ነበረብኝ። ሲሻለኝ ተመዘገብኩኝ።
ግን አሁን እየተነሳብኝ ስለሆነ ነው እዚህ ያለው ነገር እኮ በሙሉ ጥሩ ነው ግን አም ሶሪ ለኔ ሊስማማኝ አልቻለም ነው something እንግዳ አንተ በተለይ አስቸጋሪ ባህሪያቶች አሉ I know I'm sorry አሁን ለነገርኳችሁ አባት ስለሚወዱ የውሸት ተባባሪ መሆን አልቻለም ዳድ አይምሮህን ያማል በሚል የውሸት ምክንያት ሰጥተው ከዚህ እንዲያስወጡ ዳድ እንደሚያመ ማስረጃ ማቅረብ ትችላለህ የታከልኩት ውጪ ነው ማስረጃ ለማምጣት ውጪ መሄድ ደግሞ ይሰዋል አሜሪካን ሀገር ለትምህርት ሄደ አላስፈላጊ ድርጊት ፈጽመ ዲፖርተር አድርገ እንደመጣ ነግረውናል ዳድ ሰዋት ሀገርህ ያጠፋ ሰው ነህ አልቀበልም አላለች ያ ግን የሰው ሀገር ስለሆነ አባረው አይደል ሀገርህ የታውጣት ጥላል አንተ ግን ይሄው አሁንም ስትገቡ እንድትመለሱ እድል ተሰጥቷችሁ ነበር አሁን አንተን ለማሰልጠን ወጪ ወጥቷል ሀገራዊ ወታደራዊ ሚስጥሮችንም አውቃለህ ስለዚህ አሁን አቋርጠን መውጣት አለ I know ስገባ መመለስ ይችላል ነበር ግን you know okay you know what ሰከረና ፈቀርኳት ከዛ በኋላ ፍቅሬን ሲገልጽላት እንዳንተ አይነት ወኔ ቢስ ወንዶች እኔ የምሄድበት ቦታ መምጣት አይችሉም ማለት እልህ ሀዘን ተከትያት መጣሁ ሄሬ ሶ ጤነኛ ሆነ ይናደር ነበር አሁን ደግሞ ስልጣኑን ከጀመርኩኝ በኋላ ሞራል ይልካቼ ስልጣኑን መጨረስ አልቻልኩኝ ፕሊዝ በቃ ተው ይሄ ለመውጣት ያሰብከው የውሸት ምክንያት አልሰራም ሌላ ውሸት ሌላ ይሄ እንኳን ውሸት አይደለም ግን እኔ ጥፋት እዚህ ጋር ምንም አይታየም አሁንም ስልጣና ላይ ነው የተገናኘው ማሰልጠን ደግሞ ስራዬ ነው ሽንቴን
ስልጠናው ሳይጀመር መመለስ የምትቀመጥበት ሰዓት ጠፍቶ ይህንን ቦታ አጥቃ የምትናፍቅበት ቀን ይመጣል። ደግሞ አንተ ራስህ እንዳሰብከው እንዳልሆንክ ልመክርህ። ስነስርዓት ማንሰስታይ ምንም አይመስልም። በጣም ነው የሚቀበለው። ወንድ ነኝ ብለህ ነው እንደምታስበው? ወይምጣ ውሃ የቧንቧ ነው። ኧረ ቧንቧ ኬት ይመጣል? የምንጭ ነው ልጄ፣ የምንጭ ነው። ለምን ለሚመለከቱ አካል ነግራችሁ ቧንቧ ምናምን እንዲያስገቡላችሁ አታረጉ? ማን ነው የሚመለከተው? እናንተ ነው የሚመለከታችሁ። እንብላ አይባልም እንዴ? ለምን እንደ እድሜ አታስብም? እንግዳ ከሰው ጋር ተስማምተህ መኖር ያልቻልከው ራስህን እስቲ ዞር ብለህ እንግዳ ሀገርን ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ወደድክም ጠላህም የምትኖርበት ያደግክበት ሀገር ሩም እድል በለው መጥፎ እዚች ሀገር ላይ ተፈጥሯል። እየኖርክ የምትኖርበትን ሀገር የምታንቋሽ ሌላ ሀገር የለም። እኛ ደግሞ ኢትዮጵያ ነን። ሀገር ያጠፋ ሰው ነህ አልቀበልም አላለች። ያ ግን የሰው ሀገር ስለሆነ አባረረ አይደል? ሀገር የት አውጥተህ እናንተ ነው የሚመለከታችሁ። የሰርካለም ግን አለመካድ አልገረመም? የሱ መምጣት ውስጥ የኔ ጥፋት የለም ማለት ነው። አረ እኔ ግን ደጋግሞ ቢሮ ሲመጣ ጠርጥለኝ ነበር። አቤት ሴት ተከትሎ ትድርና ሰርካለም እኮ ነች ልጅቱ። አረ እኛ ምን ያንሰና? ግን ማን ተከተለን? ሻምበል መሪ ጠፍቶ የነበረ ጓድ በገዛ ፍቃዱ ተመልሷል። አምጥቼዋለሁ ጓድ። ብዙ ምርጥ ዶክተሮችን ያፈሩ ያደጉ ሀገሮች ላይ ሄጄ እኔም ዶክተር መሆን እችል ይሆናል። እዛ ግን ትርፍ ብዙ ዶክተሮች ባሉበት ሀገር ላይ እኔ ትርፍ ዶክተር ነው የምሆነው። ትርፍ ዶክተር እዚህ በጣም አስፈልጋለሁ። እዚህ ግን በጣም አስፈላጊ ዶክተር ነው የምሆነው። በጣም አስፈላጊ። ደስ ይላል ፍሬንድ። አንገስ መጣ ወንድ ነሽ። የጠፋሽ መስሎሽ መንገዱ አዝሮ ሲመልስሽ በራሴ ፈቃድ ተመለስኩ አልሽ አይደል? አንበሴኝ ውትድርና የደሃ ብቻ ለመሆኑን ስላሳየሽን እናመሰግናለን። ቅጣቴን ተቀብያለሁ። ከሌሎች ሰልጣኞች በተለየ ታስበኛለች ብለህ እንዳታስብ። ሶሪ ወደዚህ የመጣሁት ባንቺ ላይ በመሆኑ ሜቢ አሁንም ባክ ያረኩት ላንቺ ካለኝ ፍቅር ነው ብለሽ ባታስቢ ደስ ይለኛል። ያ ማለት ግን ላንቺ ያለኝ ፍቅር አሁን የለም ማለት አይደለም። እኔ ደግሞ ከሴትም ሆነ ከምንም በላይ አገርህን አስበልጠህ እንድታፈቅር እመክርሃለሁ። ግን ያለ ምክንያት አገርን ማፍቀር ወይም መጥላት የሚቻል ይመስልሻል? ኑሮ ፖለቲካው ላይ መችህ ይችላል፣ ግን ነገሮችን ማስተካከል እንጂ አገርህን የምትጠላበት ምንም ምክንያት አይኖርም። ኦኬ ጉድ። ለምሳሌ እናቴ እኔ እንደወለደች ነው የሞተችው።
ለሚያውቁን ሰዎች ግን ማሳዝን ምስኪን እናቱን ያጣዛን ሳልሆን እናቱን ገፍቶ የገደለ ተብዬ ተጠላው ነበርኩ። ገና ሳላድግ ነው ጥላቻን ካስተማሩኝ ሰዎች ጥላቻን የተማርኩት። ለዛውም ያለ ጥፋቴ። አንድ አለኝ የሚለው ዶክተር አባቴ እንኳን በሙያው ሀገሩን ለማሳደግ ሲለፋ ለኔ ጉዳይ ኖሮት አያውቅም። ፍቅርን ሰጥቶ ላላሳደገኝ አባቴ ከየት አምጥቼ ነው የልጅ ፍቅርን ሰጥቶ የምችለው? ለገንዘብ ሲሉ ቤታችን የሚቀጠሩ የቤት ሰራተኞች በህፃንነት የተፈጥሮ ያስገደውኝ ሲሻና እየተቆጡና እየቆነጠጡ አሳድገውኝ እንዴት ነው ለሴት ልጅ ንቀትና ጥላቻም አይኖረኝ? ቴልሚ ቀበሉ ዘመዶች እናት እህት አለሽ። እኔ ግን መሄድ መምጣት አይደለም መኖር መሞቴ እንኳን የማይጨቃቸው የቤት ሰራተኛ ዘበኛና ወና ሀገር ህዝብ ነው ካልን መውለድን እርሹ ለመጥላት ከዚህ በላይ ምክንያት ይገኛል? አይሽ ለኔ የትም ብሄድ ያው ነው። እዚህም ማንም የለኝም፣ እዛም ማንም የለኝም። ማናችንም ለሀገራችን ያለ ስሜት የተፈጠረብን በምክንያት ነው። ካልጠበቅኳቸው ሰዎች ያገኘው ፍቅር ደግሞ የሀገር ስሜት እንዲኖረኝ አድርገው። የኛ ሰው እንኳን ለሀገር ዳቦ ቆሎ አበቃ፣ እንኳን ከጊታር ወደ ክራር አመጣ። ያው ሰው ከአባቱ ጋር ያስገ ይታረቃል አይደል የሚባል ማን ነው እንግዳ። እንግዲህ እኛም እስከ ዛሬ ላጠፋነው ጥፋት ይቅርታ አድርግልን። ደግሞ የቀጡ ቅጣት አናግዝህ ነገር ከባድ ነው። አንድ ሀገሩን የማያከብር ወጣት ሐኪም ሀገሩን እንዲወድ ምክንያት ስለሆንሽ እናመሰግናለን። ለዚህ ምስኪን ለደረሰበት መጉላላት ተጠያቂ አይደለም ትያለሽ? እሱስ ተቀጣ፣ አንቺን ምን እንቅጣ? ግዱ ዝግጁ ባል እሺ፣ የሥራ ክፍፍል እናደርጋለን። እንዴ አራሴት እርጉዝ መጀመሪያ በቡድን እንከፋፈላለን። ወደ መስክ ሄደን አርሶ አደሩን እናግዛለን። አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው ወረቢታይ አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አምሳ አለቃ እንግዳ የተባለው ሰልጣኝ ሳይጠፋ አልቀረም። ምን? እኔ የሕክምና ባለሙያ ልርዳ ስል ነው ትላለህ? ሌላ ሰው ለማንኛውም አሁን ይኸው እያመጣች ያለችው እርጉዝም ሆነ ሌሎቹ ሰዎች እየተሰቃዩ ማትረዱ ከሆነ ሁላችሁንም ላሳፍሳችሁ እችላለሁ። ምን ብሎ ታደረ አቅማችሁ ማይችል ከሆነ ለሚመለከተው አካል አሳውቃችሁ አቅማችሁ ማዳበርና
ኦይ what ሰው ለመርዳት ነው አይደል የሚመጣው? ያው ሰው እየረዳው ገኛለሁ። ፕሮሚስ እንግሊዛዊ ወይም አሜሪካዊ ነህ? የመጣኸውም ከዚሁ የምትሄደውም ወደዚሁ ህዝብ በመሆኑ በመናቀው ቋንቋ ነው መነጋገር ያለብን ብላለች 50 አለቃ። ኦኬ ቃል ገብቻለሁ። ያ እንዲሁ አይደለም። እጅን አንሳ። ያኛውንም አንሳ። ከዚህ በኋላ ስተት ብሰራ ኦኬ ከዚህ በኋላ ስተት ብሰራ በድማሚት ልፍረስ። እሺ ሆፕ እሺ እዚህ አይዞ ቀስ አቸኩላቸው እዚህ አይዞ እዛው ረጋ ባለህበት እሺ እንሄዳለን ዳይ ሆፕ እስኪ ይሄን ምታው በደንብ ምታው ቀይር አዳም ሆፕ እሺ ይኸውልህ ለአንተ ብለን ብቻ ሳይሆን ለመላው የፍቅር ተጠቂ ወንዶች ክብር ስንል ትግላችንን በድል እንቋጫለን። አንድ ነገር ንገርህ፣ እኔን በሩጫ ልትገድለኝ ይፈልጋል። እኔ አሁን ወሬ ያስፈልግም። ቀጥል ጋደኔ 3 ደቂቃ የሽንት ረፍት። ሌውስ ግዴለህም ነው እንካ ተግቡት መውጣት ያስ ወረዛ እዛ ለረፍት ስንወርድ ነው የገዛው ምርጥ ያበሻ አረቄ ነው። ለራስ ምታት፣ ለቁርጥ፣ ለፍልጠት አሪፍ ናት። ተግሞጥ ሞጣ ምን ታካብዳለህ? ተግሞጥ ሞጣው እናንተ ሳጥሩኝ ነው እንደምትሄዱት? የምን አረቄ ነው የሚሸተው? የምን አረቄ? መጠጡን ማን ነው ያመጣው? እኔ ነኝ። አንተ? እኔ ነኝ። ቀጥልሽ። ብቻ እኔን ጫካ ታቋርጥና ማሰልጠኛ ድረስ ትመጣለህ። ከዛ እንነጋገራለን። መለወጥ ይሄ ነው። እውነትም በደንብ ተለውጣል። ቀጥል። አንተን እኔ መስዋዕት ነው። ይሄ ግን እዚህ አንተ ብጥለው ደስ ይለኝ። በለጥጣ ስንት ሰዓት ነው? እንጃ። አስቀጣኝ አይደል? ምን ትፈልጋለህ? ስላጠፋ ተቀጣ። ህግ መከበር የለበትም ጉዳይ። ያው በቃ ህግ ተከበረ። ፕሊስ በቃ ተሆነ። እሺ ተዋቸዋል። በል ምንድን ነው መስራት አለብን? እንደ ዲማሚት ሳትፈነዳ ተነስ። አምሳ አለቃ ላናግርሽ ነበር። የሰማው ይነወጣ ሰከለም ሀገሩ ደህንነትሽ ምንድን ነው? በዛው መጠን ቁጡና ኮስተራ መሆንሽን እንዲሁ ሁሉ ነው። አንቺ ለኔ ስትነግሪኝ ህዝብህን ወገንህን አታውቀውም ትኛለሽ። ከኔ በላይ ግን አንቺ እንደማታውቂው ነገር ፈልጋለሁ። ሁሌም ብቻሽን ሁሌም የሥራ ባልደረቦችሽም ሆነ ሰልጣኞች ወዳጅ ሊያደርጉሽ ሲለፉ እንጂ አንቺ ወዳጅ ታደርጊያቸው አንድ ቀን አይቻልም። አምሳ አለቃ
ወገንሽ ፈርቶሽ ከሚታዘዝ ገብቶ ቢታዘዝ ይሻሻል። መገልፈጥ አለብሽ እያልከኝ ነው? ምን አለበት? አቤት ያ በቦታው ከሆነ ምን አለበት? ለምሳሌ ሶሻል ላይፍ ላይ አሪፍና ተግባቢ ወታደር መሆን አይቻልም? እስኪ አርጊውና በለውጥሽ ቢደሰተው ሰው ብዛት ነው። ዳሰው አመሰግናለሁ። ጨርሻለሁ። ማነው? ረቀስ መቼም መርዶ ይዞ የመጣ ሰው አይደለም። እንዲህ በጠዋት አጣርፎ የፈለገኝ እዚህ የሌለ የናፈቀኝ ነገር ይዞ የመጣ መሆን አለበት። እዚህ ደግሞ የሌለው ባል ነው። ቅርታ ሰርካለ ሰዓት ተሳስቼ አረፈርኩ? አይደለም ፈልጌሽ ነው። እኔ ክፍል ድረስ መተሽ ስለማታውቂ ብዬ ነው። ኤዶም ላናግርሽ ፈልጌ ነው። ስለ ስራ አይደለም፣ ስለ ራሴ ጉዳይ ነው። ምን ማለት? ልብሴ ልለባብስ? እሺ ጠብቅሻለሁ። ሊፕስቲኩ አልበዛ? እሺ እጠርገዋለሁ፣ ቢሮ ስላልገባሁ። ኤዶም እኔ ለሰዎች የምመች ሰው አይደለሁም እንዴ? ለምሳሌ ለስራ ባልደረቦች ስራሽ ላይ በጣም ታታሪ ነሽ ኤዶም። ስራዬ ላይ እንዴት ነኝ ብዬ ነው የጠየቅኩሽ። ወደዛ እኮ እየመጣሁ ሰው እንዳቀባበሉ እኮ ነው። አንዳንዱ ሰው ለምሳሌ ቆይ ሰርኬ ለምን ጠየቅሽ? ለምሳሌ ላንቺ እኔ በጣም ጥሩ ሰው ነሽ። ሰርተሽ ታሰርኛለሽ። ስራዬን አክባሪ እንደሆነ አድርገሽኛል። በቃ አው ግን በሰላም ነው? ታዩ በቃ ገብቶኛል። እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ እንግዲህ ምን ሆናል? ጀዝባሃል እኮ። ችግር አለ? ችግር ካለ አሪፍ ምላስ አለ፣ ትመከራለህ። ሰርካለም ደግሞ ምን አለ? ናፍቃኝ ቢያንስ አግኝታት ጥቂት ደቂቃዎች ከሷ ጋር ማሳለፍ አለ። አዎ ልክ ነው። በምን ሰበብ አገኘው? ትቀጣ እንድታገኛት አውቃ አጥፍ። እንጊ ሂድ ዳይ ዳይ ሆፕ ሆፕ ሆፕ። ታዲያስ በቃ ለቤተሰቦቻችን 3 ሴቶች ብቻ ነው፣ ወንድ አንድ ብቻ ነበር የነበረ። በጣም የምንወደውና እንደ ብርቅ የምናየው ነበር። ለእኛ ምንም ሳይነግር ወደ ውጭ ለመሄድ ከሰፈር ልጆች ጋር ወጣ። ከዛ ጊዜ ጀምሮ ስለሱ ምንም አይነት ነገር ሰምተን አናውቅም። አንተን ነው የሚመስለው። ናፈቀኝን ወንድሜን ያገኘው እየመሰለ እሱን ናፍቆት የተወጣው እየመሰለኝ ለሌላ ነገር አስቤ አይደል። አቀዝቅዝ አቀዝቅዝ። በቃ እንግዲህ አሁን ያቺ ኤዶም መመለሻዋ ነው። ምን አልኩ? ይሄው ነው በቃ። እሺ ነገ ሄዳ ኤዶም አሉባልታዋን ትነዛለች። ሴቶች ዶርም ድረስ ምን አያስቀጣም ልትይ ነው? ሰርኬ ደፈርሽኝ አትበይኝና ምን እንዳሳሰበሽ ገብቶኛል። ቀናሽ እንዳትባይ።
እዚህ ግቢ እስካለን ድረስ እሱም ሰልጣኝ እኔም አሰልጣኝ እየተበቀለችኝ ነው ስለሚል ብዬ ህጉን መጣስ የለብኝም። ይምጣና ቅጣቱን ይሰጥ። አሁን ትመጣለታለች ከዛ እቸክ ቢቀጣም አግኝቷት ናፍቆቱን ይወጣል ብዬ ነው። እንዴት በማክራችሁ ነው አይፈሳችሁት? በለውጥ ተገርመን ሳናበቃ ለማንኛውም ከ12 ሰዓት እስከ 2 ሰዓት ዋርድ ያጠብቃል። በድጋሚ ሌሊት 6 ሰዓት ተቀስቅሰ ለ2 ሰዓት እንድጠብቅ ተቀጣል። ለማቹን ሰሩ አሁን ተመርቀን ልንወጣ ነው ተይ ግቢ። ስለዚህ እቅዳችሁን ማወቅ አለብኝ። እሺ እኔ የአጭር ጊዜና የረጅም ጊዜ እቅዶች አሉ። እሺ አጭር ፈሪ ሲለኝ የነበረውን የአካባቢውን ሰው ሬንጀር ልብሴን ለብሼ በየበሩ ላይ አልፍለታል። እሺ ረጅም ለመከላከያ እየሮጥኩኝ ሀገሬን ጠቀም ያለ ገንዘብ ባገኝ ደስ ይለኛል። ያው እንግዲህ እንደምታውቁት ይሄን ሙያ ፈልጌና ወድጄ የገባሁበት ስለሆነ በቃ በዚህ ሙያ እንግዲህ ታሪክ ሰርቼ ማለፍ ነው የምፈልግ። ወል እኔ ሲሪየስሊ ያው በህክምና ሙያ በደንብ ብገፋ ደስ ይለኛል። ከዚህ ውጪ እንደምታውቁት እኔ ውትድርናን አስቤበት የገባሁበት ሙያ አይደለም። ነገር ግን ያው ግዳጄን እስክጨርስ የግድ መቀጠል ስላለብኝ አሪፍ ወታደር ሆኜ መቀጠል ነው የምፈልገው እንጂ የትንሽ በተነካ ቁጥር መታወቂያውን እያወጣ እኔ ማን እንደሆንኩ ታውቃለህ ያለ ያስተማረውን ህዝብ እንደሚያስፈራራ ወታደር ነው በጭራሽ አለ። ቸክ የአጭር ጊዜ እቅድ በአጭሩ ተቀጨ። ጥሩ በመበርታትህ ይሄው ልትመረቅ ነው። ያው በርትቼ በመስራቴ ለመመረቅ ደርሻለሁ። ጥሩ እንግዳ ፍቅር መልካም ነገር ነው። እኔም ለምን ተፈቀርኩ አይደል ግን ያንተ መሆን ነው። ተዋት በቃ እቺ ተዋት አልተዋት ችክ አለልያስ አታዋታ እና ማን ጎዳ? የኛ ሰው በጉዳይ እሷንም ባልንጀሮቿንም እናናግራለን። እኔ በዚህ አይደለም በዚህ ብታርደኝ ንቅንቅ አለ። ሰርካለም ግን በቃ የስ ኦር ኖ ሳትል በቃ ልንሄድ ነው። እኔስ እስከዛሬ ሳላዳምጥ ያለፉኝ ወሬዎች እንጂ ያወራኋቸው ወሬዎች ቆጭተውኝ አያውቁም። ለሷ ያወጣሁት ቃላት ግን እንዴ አንገበገቡኝ። ስንቱን ደርበት አልነበረም። ያቺ ዝም ብለህ እንግዳ ቸክ ሁሉንም ነገር አዲስ አበባ ተገናኝተን እንነጋገራለን። እሁድ 8 ሰዓት ሊና መናፈሻ እንገናኝ። ዛሬ ሞናችን እሁድ እኮ ማለት ከነገ ወዲያ ነው። ለምን እንደዚህ እንዳልኩ ስንገናኝ እነግርሃለሁ። አደራ እንዳታረፍድ። መልካም መንገድ። እሷ ግን እዚሁ መናገራችን አዲስ አበባ ነው። የእናቷን እድር እቁብተኛዋን የሰፈሯን ሰው አማክራ ነው መልስ የምትሰጠው። አንተ ደግሞ በቃ ቃህና አውርድና ከኛ ጋር አዲስ አበባ ደርሰህ ትመለሳለህ። የዚህንም መዘዘኛ ውጤት በዛው ተሰማ። እሱም ብዬ አይደለም ዘመዶቼ ጋር ብደውል ጊዜ ምን ግማሹ ይጠራል አይነሳም፣ ግማሹ ደግሞ አጥፍተዋል።
አይኔ እንጃ እኔ ይቅርብኝ እኔ ልቤ ሰጋ እኔ ልሂድ ግዴ ቆይ ግድ የለም መንገዳችንም ለየቅልኝ ቤተሰቦቼ ደህና ከሆኑ እደውላለሁ እናንተም ደውሉ የኛ ሰው እንዴው አንተ ደግሞ የሴትነት ወጎ ይዟት ነው ያገደረደራት እሺ ልትል ይሆናል የቀጠረች በሉ ደህና ዋሉ በል አንተ ማታስብ በቃ እንዴ በቃ እንደዚህ ነው የምንለያየው እና እንዴት ነው የሚለው እኔ እኮ ስንለያይ ቢያንስ እንላቀሳለን ብዬ ባጠራቅሜ ነው የምጠብቀው ዝም ብሎ ብስ ይላል እንዴ ይሄ ችግር አለበት በጣም ችግር አለበት እንዴ አሉባልተኛ ሲናገር አሉባልታ ገደ ባኪ አንተ የቀልድ ደሞ እንትን አሉ ሄሎ ዳኒ እንዴ ምንድነው ከመጣን ጀምሮ ኤልያስ ይደውላል እኔም ደውላለሁ ስልክ እኮ አይነሳም አዎ ትንሽ እግር ቢጤ ገጥሞኝ ነው የምን ችግር አካባቢና ቤተሰቤን ጎርፍ አደጋ ደርሶ አም ሶሪ ዳኒ እንዴ ነው ብዙ ተጎዳ እንዴ አይ እሱ እንኳን እንደው ተወስቲ ለኤልያስ ደውለትና አብረን እንመጣለን ተው እንዲያውንም እናንተ መልፋት የለባችሁ እንዴት እንደምንመጣ ብቻ ነገር ተው እንዲያውንም ዳኒ ንገረኝ ግድ ነው እንመጣለን ይሆናል እሺ በለኝ እናንተ አም ሶሪ ዳኒ ደግመን እንደውላለን አቅጣጫውን ትነግረናለህ እኛ ተነስተናል ሶሪ ለትንሽ አንድ ጓደኛዬ ችግር ገጠመውና ገንዘባው ብድር ነው ዳኒ ብድር ችግር የለም እሺ ኦኬ እዚህ ፀሐይ ነው እዛ ክረምት ነው ማለት ነው ምን አውቃለሁ እዛ አይደለም እኔ ካንተ ጋር እዚህ ነው ያለው ለነገሩ ከነሱ አካባቢ በላይ የዘነበው ዝናብ ነው ደራሽ ጎርፎ ነው ያጥለቀለቃቸው ቢሆን ነው ምንም የተረጋገጠ ወሬ የለም አሉባልታ እቺ ነገር አሉባልታ ጨረሰ ሰርኬ ምን ባክሽ ሆነ ትንሽ ችግር ገጠመኝና አልመጣም ልትለኝ ነው ይኸውልህ ስልኬ ባትሪ ሊዘጋ ነው እስከ ዛሬ ድረስ የጓጓሁበትን ነገር መስማት የምትፈልግ ከሆነ እኔ ከዛሬ ውጭ ሌላ ቀን ይሄን ቀን የመረጥኩበት የራሴ ምክንያት አለ እኔ በሰዓት ይገኛለሁ አንተ በሰዓት ተገኝ ካልሆነ ደግሞ ምንድነው የምትለው መገናኘት አለብን ነው ያማታል እንዴ ሰው በጎርፍ እያለቀ ነው እየተባለ ኑ ትላለች እንዴ በቃ አንተ እሷ ጋር ሄድ እኔ እሱ ጋር ሄድለታለሁ አብረን እንሄድ አንተ አትሄድም እሄዳለሁ አትሄድም በሰዓቴ ቦታው ላይ ተገኝቼ ነበር ለማንኛውም ከዚህ በኋላ ከኔ ጋር ምንም አይነት ግንኙነት የለም ፕሊዝ ለምን ደረቅ ትሆኛለሽ you know what in my life እኔ እንዳንቺ ተፍቅር ያለው ለዚህ ነው ወደ በለጠብህ ሄድክ ቆይ ከፍቅር በላይ ደግሞ ምንም ነገር የለም ሀገር ማለት ህዝብ ነው ተባብለናል አይደል የሀገር ፍቅር ደግሞ ከሴት ፍቅርም ሆነ ከምን ነገር በላይ ቅድሚያ እንደሚሰጠው ደጋግመሽ ነገርሽኝ አንቺ ራስሽ ነሽ አይደል እትያስካል ሰርካለም ቺ ቃላባይ ባለጌ እችክ
what's going on? ምን አይነት ቀልድ ይቀልዳል? what's going on? ሁሉ ጊዜ ህይወትን በመኮሳተር ብቻ መምራት እንደማይቻል አንተ ራስን ያስተማርከኝ። በልጌታው ያንተና ትቀፋት ሰርካለም ለመለወጥ ያላት ጥርጣሬ አልተቀየረም ነበር። ከቀጠሮ ቦታ ሄደ ቢሆን ኖሮ ዛሬ አታገኛትም ነበር። የኛ ሰው ለህዝቡ የታመነ ለማንም ይታመናል። አሃ እና ይሄ ነው ጎርፉ። ሀገሩን የሚወድ ሐኪም አፍቃሪ ስላለኝ ደስ ብሎኛል። እሺ ይሄንን ሚስጥር ስትመሳጠሩ ለምንድን ነው ለኔ ያላሳወቀው? ኋላ ተቀድየ ነገሩን ታበላሻለህ ብዬ ነው። ተቀድጄ ሂድና የማይቀደድ ጓደኛ ፈልግ። እሺ ጎርፍ I'm sorry. Okay. እዛ ሄጄ ቢሆን ኖሮ አጣሽ ነበር ማለት ነው። ምን አይነት ቀልድ ነው? በአንድ ፈተና ወይ እዛ ሄጄ ቢሆንስ ኖሮ እና አጣውሽ በቃ ሰርኪ what my god ተመለስ አይባልም። ግዳረፍ እረፍ አለቃህ ነኝ ረፍ ኖ ሚስቴ ረፍ ያለው ሚስቴሽ አለቃህ ነኝ አለቃህ ነኝ ልቀቀኝ አንተ ልቀቀኝ አለቃህ ነኝ ኦኬ አለቃ